ምዕራፍ የመጣበት ወር ከመሆኑ ጋር ተያይዞ አሁን ላይ በልዩ ሁኔታ በከተማም በሀገር አቀፍ ደረጃም እየተከበረ ያለበት ሁኔታ አለ። የመጋቢት ወር እንደምናውቀው ቀድሞ ከነበረው ስርዓት አዲሱ ለውጥ ወደ ስልጣን የመጣበት ወር ነው። ይህንን ወር ስናከብር ከፖለቲካል ለውጥ ጀምሮ ያሉ የተለያዩ ሪፎርሞች ተደርገዋል በሀገር አቀፍ ደረጃ። እነዚህ ሪፎርሞች ደግሞ በዋናነት ይህንን ህብረተሰብ የሚጠቅሙ ከመሆናቸው ጋር ተያይዞ በመንሰራቸው ስራዎች ህብረተሰብን የሚያሳትፉ ህብረተሰቡም ደግሞ በነቃነት ነቃ ብሎ በመንሰራቸው ስራዎች ላይ ወጥቶ የሚሳተፍበት ሁኔታ አለ። ከነዚህ ስራዎች መካከል ደግሞ አንዱ የጽዳት ስራ ነው ማለት ነው። የጽዳት ስራ ቀደም ሲባል እንደነበረው ሁሉም አካባቢውን 5 ሜትር ራዲየስ የማጽዳት ግዴታ አለበት። ይሄንን ግዴታውን እንዲወጣ በየጊዜው የግንዛቤ ማስጨበጥ ስራዎች ይሰራሉ። በእነዚህ የግንዛቤ ማስጨበጥ ስራዎች ደግሞ ያው ለውጦች እየመጡ ያለበት ሁኔታ አለ። ይሄንን ተግባር ጽህፈት ቤቱ ብቻ የሚሰራው ስራ ሳይሆን ሁላችንም ተባብረን አካባቢያችንን፣ ደጃችንን፣ መንደራችንን ማጽዳት ይኖርብናል። ያለ ቀስቃሽ በየጊዜው አካባቢያችን ከቆሻሻ ጸዱ እንዲሆን ሁላችንም ኃላፊነታችንን ልንወጣ ይገባል ብዬ አስባለሁ። ዛሬም እንደዚሁ በሌሊት በተደረገላችሁ ጥሪ ወጣችሁ ይህንን አካባቢ አብረን በማጽዳታችን እንደ ወረዳ ብልጽግና ፓርቲ እኛም ደስተኞች ነን። በቀጣይም ይሄ ተጠናክሮ ይቀጥላል ብዬ አምናለሁ። ያው ቁርስ ሳይበላ የመጣ ሰው ላይ ብዙም ንግግር ማድረግ አስፈላጊ ነው ብዬ አላምንም። ስለተሳተፋችሁልን ክብረት ይስጥልን ብለን እናምናለን።